ሰላም ለእናንተ ይሁን። በፓርት 1 ቪዲዮዬ ስለ ሥላሴ ምስጢር አጠቃላይ ትምህርት አይተን ነበር። ዛሬ ደግሞ በክፍል 2 ቪዲዮዬ መጽሐፍ ቅዱስ አብን፣ ወልድን ወይም ኢየሱስን እና መንፈስ ቅዱስን በተናጠል እንዴት አምላክ ወይም እግዚአብሔር ብሎ እንደሚጠራቸውና መለኮትነታቸውን እንደሚያረጋግጥ ጥቅሶችን እየጠቀስን በዝርዝር እንመለከታለን። እስከ መጨረሻው አብራችሁን ቆዩ። ክፍል 1 አብ አምላክ ወይም እግዚአብሔር መሆኑን የሚያሳዩ የመጽሐፍ ቅዱስ ክፍሎች። በመጀመሪያ አብ አባት አምላክ መሆኑን መጽሐፍ ቅዱስ በብዙ ቦታዎች ላይ በግልጽ ያስተምረናል። እርሱ የሁሉ ነገር ምንጭና ፈጣሪ ነው። የሐዋርያው ጳውሎስ ወደ ቆሮንቶስ ሰዎች በላከው አንደኛው መልእክቱ ምዕራፍ 8 ቁጥር 6 ላይ ለእኛስ ነገር ሁሉ ከእርሱ የሆነ እኛም ለእርሱ የሆነን አንድ አምላክ አብ አለን ይላል። ይህ ጥቅስ አብ ፍጹም አምላክ መሆኑን ያረጋግጣል። በተጨማሪ በኤፌሶን ምዕራፍ 4 ቁጥር 6 ላይ ከሁሉ በላይ የሚሆን በሁሉም የሚሰራ በእናንተም ሁሉ የሚኖር አንድ የእግዚአብሔር አባት አለ ተብሎ ተጽፏል። ስለዚህ መጽሐፍ ቅዱስ አብን አምላክና አባት እያለ በተደጋጋሚ ይጠራዋል። ክፍል 2 ወልድ ወይም ኢየሱስ ክርስቶስ አምላክ ወይም እግዚአብሔር መሆኑን የሚያሳዩ ክፍሎች። ሁለተኛ ወልድ ወይም ኢየሱስ ክርስቶስ ፍጹም ሰው ብቻ ሳይሆን ፍጹም አምላክም ነው። መጽሐፍ ቅዱስ እርሱን በቀጥታ እግዚአብሔር ብሎ ይጠራዋል። ለዚህ ትልቅ ማረጋገጫ የሚሆነን የዮሐንስ ወንጌል ምዕራፍ 1 ቁጥር 1 ነው። ጥቅሱ በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ ይላል። እዚህ ላይ ቃል የተባለው ኢየሱስ ክርስቶስ ሲሆን እርሱ ራሱ እግዚአብሔር ነበረ ተብሎ ተገልጧል። ሌላው አስደናቂ ጥቅስ ደግሞ ወደ ሮሜ ሰዎች ምዕራፍ 9 ቁጥር 5 ላይ ይገኛል። ጳውሎስ ስለ ክርስቶስ ሲናገር እርሱም ከሁሉ በላይ ሆኖ ለዘላለም የተባረከ አምላክ ነው፣ አሜን ይላል። ኢየሱስ ከሁሉ በላይ የሆነ ለዘላለም የተባረከ አምላክ ነው። ደቀ መዝሙሩ ቶማስም ኢየሱስ ከትንሣኤ በኋላ ሲገለጥለት በዮሐንስ ምዕራፍ 20 ቁጥር 28 ላይ ጌታዬ አምላኬም ብሎ መስክሮለታል። ኢየሱስም ይህንን እምነቱን አጽድቆለታል። ክፍል 3 መንፈስ ቅዱስ አምላክ ወይም እግዚአብሔር መሆኑን የሚያሳዩ ክፍሎች። ሶስተኛ መንፈስ ቅዱስ ተራ ኃይል ወይም ተጽዕኖ ሳይሆን እርሱ ራሱ አምላክ ነው። ይህንን በግልጽ የምናየው በሐዋርያት ሥራ ምዕራፍ 5 ቁጥር 3 እና 4 ላይ ነው። ሐናንያ የተባለው ሰው መሬቱን ሽጦ ዋሽቶ ነበር። በዚህ ጊዜ ሐዋርያው ጴጥሮስ እንዲህ አለው፣ መንፈስ ቅዱስን ታታልል ዘንድ ሰይጣን በልብህ ስለምን ሞላ? እግዚአብሔርን እንጂ ሰውን አልዋሸኝም። ጴጥሮስ በመጀመሪያ መንፈስ ቅዱስን ታታልል ዘንድ ካለ በኋላ በመጨረሻው ላይ እግዚአብሔርን እንጂ ሰውን አልዋሸኝም በማለት መንፈስ ቅዱስ ራሱ እግዚአብሔር መሆኑን በግልጽ አሳይቶናል። በተጨማሪም በአንደኛው ቆሮንቶስ ምዕራፍ 3 ቁጥር 16 ላይ የእግዚአብሔር ቤተ መቅደስ እንደሆናችሁ የእግዚአብሔርን መንፈስ በእናንተ እንዲኖር አታውቁምን? ይላል። የእግዚአብሔር መንፈስ በእኛ ውስጥ ስለሚኖር እኛ የእግዚአብሔር ቤተ መቅደስ ተብለናል። ይህ የሚያሳየው የመንፈስ ቅዱስ መኖር የእግዚአብሔር መኖር መሆኑን ነው። ማጠቃለያ፣ እንግዲህ ጥቅሶቹን በሙሉ ስናያቸው የምንረዳው አንድ ትልቅ እውነት አለ። አብ አምላክ፣ ወልድ አምላክ፣ መንፈስ ቅዱስም አምላክ ነው። ነገር ግን መጽሐፍ ቅዱስ መጀመሪያ ላይ እንዳየነው አንድ አምላክ ብቻ እንዳለ ያስተምረናል። ይህ የሚያሳየው ሶስቱም አካላት በአንድ መለኮት በአንድ ስልጣንና ክብር የሚኖር ፍጹም አንድ አምላክ መሆናቸውን ነው። ስለ ሥላሴ ያስተማርንበት የዛሬው የክፍል 2 ቪዲዮአችን ይህንን ይመስል ነበር። ይዘቱ ለሌሎቹ እንዲደርስ ላይክ፣ ሼር እና ሰብስክራይብ ማድረጉን እንዳትረሱ። በሚቀጥለው ቪዲዮ እስከምንገናኝ ሰላም ሁኑ።